አሁን በካምባክ ይኸው አልፍ ያለው የመልስ ምትሽን ደሞ ጠብቃለሁ። ምን አይነት ክለብ ነው ያለኝ? ምን አይነት በመድኃኒዓለም ጆዋ ፔድሮ ምን አይነት ተጫዋች ነው? ፕሮፌሰር ምን አይነት ቀመር ነው የቀመረው? ፈርስት ሃፍ አበላሽቶ ነበር፣ ሰከንድ ሃፍ አስተካከለው። ፓልመር ገባ፣ 2 አሲስት። እንደገና ጆዋ ፔድሮ ደግሞ ያገባቸው ጎሎች። ሁለተኛው ጎል ምን አይነት ጎል ነው? አረ ፈጣሪ እግዚአብሔርን በቀጥታ ነው ያለፍነው። በቃ በቀጥታ 6ኛ ሆነን፣ እኛ ግን እንለያለን። በቃ ለአሰልጣኛችን አንድ ሁላችንም ቆመን ማጨብጨብ አለብን። ለምን መሰላችሁ? ስህተት አትሳሳቱ አይባልም። የሰው ልጅ ይሳሳታል። እኔ ብዬ ማለቅም ስህተት አትሳሳቱ አልልም፣ ግን ስህተትህን ለማረም አይርፈድብህ፣ ጊዜ አይውሰድብህ። ማንም ይሳሳታል፣ ግን ስህተትህን ለማረም ጊዜ በፈጀብህ ጊዜ ይረፍድብሃል። ህይወትም ላይ እኮ ነው። በቃ ስህተት ትሳሳታለህ። ማንም ሰው ይሳሳታል፣ ያጠፋል። ግን ጥፋትን ለማረም ከጥፋት ለመመለስ ጊዜ ሊወስድብህ አይገባም። ሰውየው ተሳሳተ፣ ሊያምሮ ሲነር በቃ ተሳሳተ። ፈርስት ሃፍ ትልቅ ስህተት ሰራ፣ ግን እሱም ስህተቱን ያስተካከለበትን ሰዓት ይሁት፣ ፐርፌክት ታይም። ዛሬ ፓልመር ምን ሆኖ ነበር? እስቲ ይሁት፣ ፓልመር ምን አይነት ሮል ነበር የተሰጠው? ኢስቴቮ እና ፓልመር ሲጀምር የቼልሲ ቺት ኮድ ናቸው። ኢስቴቮ ወዲያውኑ መጫወት የጀመረው ፓልመር ሲገባ፣ ከዛ በፊት ግራ ገብቷት ነበር። ፓልመር 2 አሲስት። ጆዋ ፔድሮ ምን እንዳላሰው አላውቅም። እኔ ሰውየው ሲጀምር አጥቂ ይወጣለታል፣ ሊያምሮ ሲኒየር አጥቂ ይወጣለታል። ይሁት እዛ ከፈለጋችሁ ኢማኑኤል ሜጋኒዩት፣ ሌላም ደግሞ አንድ አርጀንቲና አጥቂ አለ። ሁለቱንም ማለት ነው ምርጥ ነው ያደርጋል። አጥቂ ይወጣለታል። እነሱ አግሬሲቭ መሆን ሲፈልጉ ሲጀምር ጆዋ ፔድሮ ዱርዬ ነው፣ ይደባደባል፣ አይሰማም። አግሬሲቭ መሀል ላይ ካይሴዶ እና ኤንዞን አጣመረላችሁ፣ ሙቁት አላቸው። ከዛ በኋላ እሱ ቁጭ ብሎ ማየት ጀመረ። ምክንያቱም ምንም አትፈጥርም ምንም። ግን ዛሬ ማለት ማክቶሚኒ የሚባል ተጫዋች እናቴ ትሙት፣ አንተ በጣም ትችላለህ። በእውነት እኔ ሙሉ ጌሙ ላይ እሱን ያዩት በጣም ይችላል። ኧረ በስመ አብ ማክቶሚኒ በጣም ነው የሚችለው። ግን በቃ ቻሎባ ሲገባ እሺ፣ ቆይ የትኛው ትልቅ አሰልጣኝ ነው እንደዚህ ሲያደርግ ያያችሁት? እኔ ትልልቆቹን ነው ያዩት። ይሄ ሰውዬ ልምድ አለው እያስባለኝ ቻምፒዮንስ ሊግ ላይ ጊተንስ ገባ፣ የተሰጠውን ሮል ተወጣ፣ 3-2 ስንሆን አስወጣው። የሆነ ከተጫዋቾቹም በላይ ዶሚኔት እንዳደረገ ነው የምትረዳው አሰልጣኙ። ከዛ ጊተንስ ወጣና ባዲያሽን አስገባ። በቃ ምንም ትንሽዬ ልምድ ነው ቲሙ የጎደለው እንጂ እግዚአብሔርን አሰልጣኙ በጣም ነው የሚችለው። በቃ አሸንፎ ይወጣል። ምንም ነገር አድርጉ ይሆን አሸንፎ ይወጣል። በጣም ትችላለህ የምር። አርሰናልም ብቻ በሜዳው ተበቀልልኝ። ፎሎ አድርጉ። 50 ሺህ ልንገባ ትንሽ ነው የቀረን። እባካችሁ ፎሎ አድርጉ። ደግሞ ሃንግማን ከባድ ተጋድሎን ያደረገችው ዛሬ ከሜዳ ውጪ ወደ ጣሊያን አቅንታ ማለት ነው። ናፖሊን አስደገፈችው። ማን አስደገፈችው? ምን አይነት ብቃት ነው ዛሬ ያሳየሽው? እኔ ጨዋታውን አላየሁትም፣ ግን በጣም ከባድ ኳስ ነበር። እንደገና ደግሞ ለናፖሊ የሞትና የሽረት ጉዳይ ነበር። እዚህ ውድድር ላይ ለመቆየትና ላለመቆየቱ የሚወሰንለት ወሳኝ ጨዋታ ነበረ፣ ግን ቼላው አራራለትም። እንዴ አንተ እንደዚህ አይነት ጭካኔ ምን ያደርጋል? ለነገሩ ምሽት ነው። በቃ ወጋ ወስደ ጠረቀምክለት። ማን ናፖሊ ከሻምፒዮንስ ሊግ ውጭ ያደረጉት እንደዚህ አይነት ኃጢአት ምን ይሰራላችኋል? እናንተ ምን ይሰራላችኋል? አንተ ለማንኛውም እንግሊዝን አኩርተሻል። ከባድ ተጋድሎ ነው ያሳየሽው። ከበር ይገባሻል። ቼላው የምሪን ነው። ምን አይነት ብቃት ብታሳዩ ነው? ጨዋታውን ባለማየት የከፍቶኛል። ማን አላየሁትም ጨዋታውን ግልጹ ለመናገር እና ግን ይህንን ጨዋታ ያሸንፋል የሚል ግምት አልነበረኝም። ስላሸነፈው ግን ጭብጨባ ይገባዋል። ናይስ ዋት ጌም ማን። በደንብ ትኩረት ሰጥቼ እያዩዋቸው ከነበሩ ጌሞች ውስጥ ያውላ ስክሪን ተከፍቶ ከታች ጀምሮ ወደ ሌላ ስክሪን ወደ ትልቅ ስክሪን ያደገ አንድ ጨዋታ ቼልሲና ናፖሊ ማን። ይሄ ሊያም ሮዚኒ የሚባለው ሰው ደፋር ነው። በቃ ደፋር አጫወት ነው የሚጫወት። ደፋር አጫወት ማን። ዣኦ ፔድሮ ምን አይነት ጎል ያገባው? ሁለተኛው ጎል ማን ከቦክስ ውጪ በግራ እግሩ ምናምን ቅርቅር። ከዛ ላይ ሶስተኛም ደገመ። ዊኒንግ ጌሙ ማን አቻረገላችሁ፣ ጌሙን ገደለላችሁ። ይሄ ሰውዬ ከሀገር ሲወጣ ይችላል መሰለኝ። ከሀገር ሲወጣ ቢሆንላ በፕሌን ምናምን ወስዳችሁ ተጫውቱት ይችላል መሰለኝ። ገባችሁ አይደል? ምክንያቱም ፕሪሚየር ሊግ ላይ እያስከፋችሁ ነው። ምን ሼ ነው? ገባችሁ አይደል? ወርልድ ካፕ ክለብ ወርልድ ካፕ ላይ እና እነዚህ 2 ጎሎች ብቻ ባገባበት ብቻ 60 ሚሊዮን ከፍሏቸዋል። 60 ሚሊዮን ከፍሏቸዋል። አሁን ሽጡት። ተረዳሽኛል? የሚገርም ጌም ግን ሃንግማ የሚገርም ጌም። ዩሮፕ ላይ ማንም አይቋጠርም። በቃ 9 ጌም ተከፈተ። ከዛ በኋላ ይሆናል የሚመቹት ምናምን ነገር አሪፍ ጨዋታ ይመስል አፕግሬድ እየተደረጉ አንቺ በትልቁ ስክሪን እንደጨረሽው ከትንሽ በስልክ ጀምረሽ በትልቁ ስክሪን እንደጨረሽው ማለት የሚገርም ጌም ስለነበር ሮዚኒየር የምትባየው ሰውዬ ተመችተሽኛል። ምላስሽን ባካፕ እስካረግሽ ድረስ ፒስ ነው። ባለፈው ትንሽ ጌም ምናምን ብለሽ ተዋረድሽ። አሁን ምን ትያለሽ? አሁን ደግሞ ኔክስት ዊክ እንገናኛለን። ከበድ ያለ ጨዋታ ምናምን ብለሽ ብትፋለሚ ነው ጥሩ። ለዛሬው ተመችተሽኛል። አውርተሽ ስታሳቂቁ ይመቸናል። ካምባክ ይላል። ምን አይነት የቻምፒዮንስ ሊግ ምሽት ነው! ኔፕልስን ጣሊያን ድረስ ሄጄ ይሄ ማይረባ ቲም ከቻምፒዮንስ ሊግ ሁሉ ያባረርኩት
ፕሌይኦፍ ምናምን ወፍ እንዲያምረው ነው ያደረኩት። ጀለስ አባቴ 2 ጎል ማን ይሄ ከየትኛውም ስትራይከር ጋር የሚወዳደር አይነት ተጫዋች አይደለም። የመጀመሪያውን ጎል አይታ ከየት አባቱ መጥቶ እንዳገባ ማንዬ ማንንም ያልጠ ፍሮም ኖዌር የሚባለው ነገር ጆዋ ፔድሮ 2 አሲስት። ኮል ፓልመር ሜዳው ሲገባ ቀዝቃዛ አይደለም፣ ያሞቃል አባት ምንም ሳለፋ 6ኛ ሆኜ 3 ነጥብ ከኔፕልስ ወስጄ ቀጥታ ወደ 8 አልገባው። ማንዬ ማሪዱላ ውጪ ማሪዱላ ፕሌይኦፍ ይጫወታላት ቀጥታ ነው የገባው። ዛሬ አባቴ ምን አይነት ጨዋታ ቅያሪ ነው አባቴ። ሀገራችን በሚገባ አንቶኒዮ ኮንቴን ሀክ ሰርተነው ወደ ለንደን በረራችን እናደርጋለን ማለት ምን አይነት ደስ የሚል ድል ነው አንተ ያቻላል። ቼልሲ ትልቅ ጨዋታ ሆኖ ጭራሽ ቻምፒዮንስ ሊግ ሆኖ ምሮ አይምርም። ቼልሲ ሻምፒዮንስ ሊግ ላይ ምሮ አይምርም ነው የምልህ። በቃ ምን አይነት አንደርሬትድ ተጫዋች ነው ጆዋ ፔድሮ። በቃ ይችላል። እግዚአብሔርን የኔ ኩራት። ውይ በስማም። ስለ አሰልጣኙ ደግሞ ቃል የለኝም። ገና ብዙ ነገር ነው የሚያሳያችሁ። ቪዲዮን ስክሮል እያረክ ማየት ትችላለህ። ስለ አሰልጣኙ እያንዳንዷ የተናገርኳት ነገር እውነት ነች። በቃ የሚችል አሰልጣኝ ነው። ምን አይነት ቅያሬ ነው የሚቀይረው። በቃ አሰልጣኛችን ይችላል። እና ደግሞ አዲስ ዜና ይዤላችሁ መጥቻለሁኝ። እዚህ ጋር በማስቀምጥላችሁ ቀመር በሚባለው እየገባችሁ በእንግሊዘኛ ሰርች ስታደርጉ የምትፈልጉትን ነገር እዛ ጋር ታገኛላችሁ። የውጭ ድርጅት ነው። እየገባ ቁረጥ። ለደጋፊዎቻችን ተበቅለናል። ቆንጆ በቀል አንጀቴ ራሰን ያለው ጆኦ ፔድሮ እንኳን የገዛነ 2 የሚያማምር ጎል አንጀቴን የሚያረስ ጎል ማለት ነው። አስበው የሚቀይር አሰልጣኝ ይመቸኛል። ስተቱን አየ ደከም ያለበትን ፓርት ቀየር ቦታውን የያዘ ሁሉም ነገር እላችኋለሁ ማለት ነው። ኩኩሬላ ደከም ያለ እንቅስቃሴ ምን እንደሆነ ሻላቀም ኔቶና ጊተንስ የተለመደውን ደከም ያለ ፐርፎርማንስ ጆኦ ፔድሮ እንኳን የገዛነ አንጀቴን ያራስከኝ ዛሬ ማለት ነው። ጀምስ የትን ቦታ መጫወት እንደሚችል አሳይቶናል። አይ ቲንክ ቋራባግ፣ ሞናኮ፣ ፒኤስጂ እና ኒውካስትል ከነዚህ ከአራቱ አንዱን 16 ውስጥ እናገኛለን። እያሸነፈን እንግዲህ መጓዝ ነው። እንኳን ደስ አላችሁ፣ ይመቻችሁ። በለው እሳት የላሰ ጨዋታ ደግሞ እዚህ ጋር ተመለከትን ጋይስ። ቼልሲ ምን አይነት ድንቅ ድል ነው የተቀዳጀው። ወደ ኔፕልስ ናፖሊ አምርቶ እንግዲህ 3-2 በሆነ ውጤት ማሸነፍ ችሏል። ለቼልሲ ቀዳሚውን ጎል በፔናልቲ ኤንዞ ፈርናንዴዝ ማስቆጠር ችለው 1-0 መምራት ቢችሉም ግን ናፖሊዎች በከፍተኛ ማጥቃት 2-1 በቬርጋራና ሆይሉንድ ጎሎች ከረፍት በፊት 2-1 ጨዋታውን ቀልብሰው ወደ መልበሻ ክፍል ቢያመሩም ከረፍት በኋላ ጆኦ ፔድሮ ወይኔ ጋይስ 2 እኩል ያደረገበትን ጎል ተመልከቱት። ምን አይነት ሮኬት በግራ እግሩ እንዳስቆጠረ ከቦክስ ውጪ። ከዛ በኋላም ባለቀ ሰዓት ድጋሚ 3ኛውን ጎል አስቆጥረው ጆኦ ፔድሮ ቼልሲን 3-2 በጣም ጣፋጭ ድል በኔፕልስ ናፖሊ እንዲቀዳጅ አስችሏል። ታዲያ አዲሱ የቼልሲ አሰልጣኝ ላይም ሮዜኒየርም ከመጀመሪያው 6 ጨዋታዎች 5ቱን ማሸነፍ ችሏል በሁሉም ውድድር። በምሽቱ ጨዋታም 16 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጠው በቀጥታ ወደ ቀጣዩ ዙር ማለፉን አረጋግጧል ሰማያዊዎቹ። ስለ ምሽቱ አስደናቂ የቼልሲዎች ድል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እዚህ ጋር ደግሞ ቼላው ወንድም ጥላ 3-2 በሆነ ውጤት አሸንፏል ማለት ነው። ጆዋ ፔድሮ 2 ጎል ማስቆጠር ችሏል። አቡ ቻምፒዮንስ ሊግ ጌሞቹ እንዳለ አንድ ላይ አጭቀዋቸው እንደ አይነት ጌም ሲያስመልጡን ነበረ። ኤኒዌይስ ቼላው ፋሚሊ እንኳን ደስ ያላችሁ። አሸንፈናል አባቴ፣ ናፖሊን ገርፈናታል ማለት ነው። ግን 2 የተለያዩ ስሜቶች ነው እየተሰሙኝ ያሉት። ፈርስት ሃፍ ላይ እንዴት እንደተቃጠልኩ ነው የማውቀው። ቅጥልን ያልኩት በተጫዋቾቹ እንዳለ በአሰልጣኙ ጭምር። ምን አይነት ባክስሪ የሚባል ነገር አያስፈልገንም ከዚህ በኋላ ሁለተኛ ይህን አሰላለፍ እንዳለው። ሰከንድ ሃፍ ደግሞ ማለት ነው ኧረ በስመ አብ ትችላላችሁ፣ እግዚአብሔርን ከና አሰልጣኙ ጭምር ማለት ነው። 2 አይነት ስሜት ነው የሰጣችሁኝ። በቃ እንችላለን፣ በቃ እኛ ቼልሲ መሆናችንን ሰከንድ ሃፍ ነው ያሳየ ነው። እግዚአብሔርን ይሄ ውድድር ሻምፒዮንስ ሊግ የኛ ነው፣ በቃ የኛ ነው። ልጥልጥ ነው ያደረግናል ናፖሊ። አምና ሻምፒዮን የነበሩትን እንዳለ ገርፈናቸዋል ማለት ነው። አንድ የቀረን የለም። አንድ ሻምፒዮን ሆነ ከቼልሲ ጋር እንዳትገናኝ ያልቅላል፣ ያበቃላል ማለት ነው። ለማንኛውም ጊተንስና ፔሮኔቶ የምትባሉ ሰዎች ማለት ነው እባካችሁ ይህን ቲም ለቃችሁ ውጡልኝ። በቃ ምን አይነት ገጣባ የሆኑ ጊተንስ ሌዚ የሆነ ተጫዋች፣ አንተ ምንም ወኔ የሚባል ነገር የሌለው። ተቃጠልኩ አንተ ጉንዳን ፊት ተቃጠልኩኝ። ኩኩሬላ ደግሞ አለ በጣም ኧረ ተመለስ ኩኩሬላ፣ ምን ሆነ ነው እንዴ? ወደ አቋሙ ተመለስልን። ፔሬኔቶ እንደ ፈረስ ከመፈርጠጥ ውጪ ምንም የምታውቀው ነገር የለም አንተ በቅሎ። ምን አይነት እንትን። ለማንኛውም ዊን ኢዝ ዊን።
ቶፕ 8 ውስጥ ገብተናል፣ ኳሊፋይ አድርገናል። አለቀልሽ። ግማሽ አመት ላይ አሰልጣኝ አባረርንና አሰልጣኝ ስንቀጥር ምን እንደሚፈጠር ዓለም ያወቀው ነው ማለት ነው። ጠብቁን ዝም ብላችሁ። በሌው ምን አይነት ጨዋታ ምን አይነት ጎል ነበር የተመለከትነው ጋይስ። እንኳንም ተመለከትኩት ያልኩት ጨዋታ ማለት ነው። በ8ኛ ዙር በመጨረሻው የአውሮፓ ሻምፒዮንስ ሊግ የምድብ ጨዋታ ቼልሲ ዲያጎ አርማንዶ ማራዶና ስታዲየም በመጓዝ ናፖሊን 3-2 ማሸነፍ ችሏል። የሚገርም ጨዋታ ነበር እየተመለከትነው። ድንቅ ፉክክርም አይተንበት ነበር። ናፖሊ ከውድድሩ ውጭ ሆኖ ከአውሮፓ ሻምፒዮንስ ሊጉ ተሰናብቷል በዚህ ውጤት ምክንያት ማለት ነው። ቼልሲ ደግሞ 16 ነጥቦችን በመያዝ 6ኛ ደረጃ ላይ በመቀመጥ በቀጥታ ወደ ጥሎ ማለፍ ወደ 16ቱ ዙር ከሚያልፉ ቡድኖች መካከል አንዱ ራሱን ማድረግ ችሏል ማለት ነው። የሚገርም ፉክክር ነበር ግን ጨዋታው ላይ የተመለከትነው። በዚህ ጨዋታ ላይ ቼልሲዎች በኤንዞ ፈርናንዴዝ አማካኝነት 19ኛው ደቂቃ ላይ በፔናልቲ ጎል አስቆጥረው 1-0 ሲመሩ ነበር። ናፖሊዎች በቫልግራ አስደናቂ ጎል አስቆጥረው ጨዋታውን አቻ ማድረግ ቻሉ። በድጋሚ ሆይላንድ 43ኛው ደቂቃ ላይ ጎል አስቆጥረው የመጀመሪያው አጋማሽ ናፖሊ ውጤቱን በመቀልበስ 2-1 መርቶ ነበር ያጠናቀቀው። ከዛ በኋላ ግን ከሁለተኛው አጋማሽ በኋላ ጃኦ ፔድሮ የሚገራርሙ 2 ጎሎችን አስመልክቶን 61ኛው እና 83ኛው ደቂቃ ላይ ቼልሲ በድጋሚ ካምባክ ሰርቶ ጨዋታውን 3-2 ማሸነፍ ችሏል ማለት ነው። ኮል ፓልመር በዚህ ጨዋታ ላይ ከሁለተኛው አጋማሽ በኋላ ተቀይሮ በመግባት 2 አሲስቶችን በስሙ ማስመዝገብ ችሎ ነበረ። ለቼልሲው አለቃ ሊያም ሮሰኔር እጅግ በጣም አስደናቂ የሚባል ውጤት ይመስለኛል። ለአንቶኒዮ ኮንቴ ደግሞ በተቃራኒው በጣም መጥፎ የሚባል ውጤት ነው። ከፕሌይኦፍም ውጪ ናቸው። ሙሉ በሙሉ ነው ከአውሮፓ ሻምፒዮንስ ሊጉ 30ኛ ደረጃ ላይ ተቀምጠው የተሰናበቱት ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫ እንዳትረሱ። The comeback is complete ይልሃል። ጨዋታውን ቀይረነዋል። ሊያም ሮዚ